አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የኢትዮጵያ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ሰላም ነን አልሐምዱሊላህ። እንዲሁም አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ጠፍቻለሁ፣ አልጠፋም ኢንሻአላህ ቢኢዝኒላህ። ያው የሰው ልጅ ጥሩም አለ መጥፎ አለ፣ ለዛ ነው የምንጠፋው። እና ዛሬ ምን ልላችሁ መሰላችሁ? ያው ብሎግ የለም ላኪን ግን እዚህ ጋር ወጥ እየሰራሁ ነው። ህይወት ማለት ህይወት ሀቂቃ ከባድ ነች፣ ግን ከምንም በላይ ደግሞ ጤና ነው የሚቀርማ። ድህነትም ያልፋል፣ ሀብትም ይረግፋል፣ ቁንጅናም ያልቃል። ብዙ ነገር ሰው አግኝቶ ማጣት አለ፣ አቶ ማግኘት አለ። ብዙ በሰው ላይ ዱንያ ያው እኩል አይደለችም። አንዱ ሲከብር አንዱ ይደህያል። ያው እኩል ካለ ፈጣሪያችንን እንትን አንልም። ለዛ ነው ዱንያ እኩል አይደለችም። እና ከሁሉም በላጭ ደግሞ ለሰው ልጅ ምን አለ መሰላችሁ? ጤና ሀቂቃተን እንዴት ላስረዳችሁ? ጤና በጣም ከባድ የማይገዛ ማጣት። ሰርተህ ታገኘዋለህ፣ ያልፍልሃል። የለፍልህ ካለ በቃ መልክም በልተሽውም ሆነ ምን ብለሽውም በቃ ኑሮ ከተመቸሽ እንትን ትይዋለሽ። ጤና ግን አትገዢው፣ አትመግቢው። ምን እንደምላችሁ አላቅም። እና ዛሬ ጁምአ ሳምንት ዕለትም እንደዚሁ ችግር አጋጥሞኝ አልሰራሁም። ዛሬ እስኪ እንደው እንደ ሀሳብ ለእናንተ እንትን ይላል ብዬ ነው። በህይወት ላይ አንዳንድ ነገር ሲኖር ደስታ ብቻ አይደለም የሚቀረበው። ማለት ያ ሰውዬ ችግርን ማየት አለበት፣ ትምህርት ይሆናል። እና የማሜ ያጎቱ ሚስት ሱብሃንአላህ ነው አልልም፣ አማት መተው ነው። ማሻአላ ብዙ ነን ዛሬ በስተናን። ጁምአን ደስ እያለ ሆኖ ጁምአን እንደዚህ ብዝት ብላችሁ ስትጫወቱ ምን ስትሉ ደስ ይላል። ላኪን ግን በመሀል ሚስቱ በጣም ታማ ቁርአን እየተቀራባት ሱብሃንአላህ። አንደኛው አረብ ሀገር ሂዳ የመጣች ናት። የስራ ሰው ነች። እና ቤተሰብ ምን ልላችሁ ነው? በአጠቃላይ የምፈልገው አረብ ሀገር ያለን እህቶቼ በጣም ይቅርታና አንድ የምናገረው መልእክት አለኝ። ለዛሬ ሊደብራችሁ ሊሆን ይችላል፣ ልትቀየሙኝ ትችሉ ይሆናል። ላኪን ግን ራሳችሁን ጠብቁ። ራሳችሁን ጠብቁ ስል በምን መንገድ ይመስላችኋል? በቃ እንደዚህ ገንዘባቸው ቤተሰብ ላይ ባክኖ መንገዱ እናትሽም ቢሆን ሀቂቃትም ማለት ነው። ብዙ ልጆች ታንቀውም የሞቱ ሁሉ አሉ። እና በቃ ወላሂ ሀቂቃ ምለው ስለጠፋኝ ነው። ማለት ያወዛግባል ስላቸው በቃ አረብ ሀገር ያለሽ እህቴ ራስሽን ሆኚ፣ በቃ ምልሽ ራስሽን ሆኚ፣ ገንዘብሽን ያዥ፣ የምትረጂውን እርጂ። ቤተሰብ ናቸውና ማለት ነው። ግን ከራስሽ አስበልጠሽ እንደው ሀቂቃ ይቅርታ አድርጉልኝ፣ ማንንም አታስቀድሚ፣ ማንንም አትወደጅ። መጨረሻሽን አታቂውምና ማለት ነው። መጨረሻሽን አታቂውም። እዛ ሁነን አናቀውም። እህቴ፣ አክስቴ፣ ወንድሜ፣ ያጎቴ ልጅ፣ የምን ልጅ እንካ ግባ፣ እንካ ስልክ፣ እንካ ምን እያለን እንራጭና ጉልበት ያልቃል፣ መድከም ይመጣል፣ እድሜ ይሄዳል፣ ብዙ ነገር አለ። ከዛ ገርሽ ትመጫለሽ። ከዛ ወይ ታብጃታለሽ ወይ ምን ትያታለሽ። ይሄን ልትቀየሙ ልትዩ ትችላለች፣ ወይ ክፉና ልትዩ ትችላላችሁ። ላኪን ግን እኔ ወላሂ የብዙ ሰው እያየሁ ነው። እኔ የከሌ ህይወት ብዬ አላጋልጥም። ላኪን ግን በዛሬው ቀን የተሰማኝን ለእናንተ ላካፍላችሁ፣ ባይኛየው ላካፍላችሁ። ከዛ መተሽ በቃ ወይ መሞት ወይ ባመት። ብዙ ልጆች ታንቀው የሞቱ አሉ። ስለዚህ ቤተሰብሽንም በአግባቡ ቅድሚያ ራስሽን አስቀድሚ። በቃ ራስሽን እንኳን አንቺ ስታስቀድሚ ማንም ይወድሻል፣ ማንም ያከብርሻል። ተራ እንኳን አይደለም ቤተሰብሽ ባዳ ራሱ ሁኝ ሆነሽ ስትገኝ ማንም ያስቀድምሻል። ሰግጥ ያለው አዶናይ ቅድሚያ ለራስሽ ስጪ ማለቱ ነው። በሌላ መንገድ ቤተሰቦቼ የምለው ለራሳችሁ የሆነ ነገር ይኖራችሁ። ከዛ መጥቼስ በሉ እሰቡ፣ ለራስሽ ሁኚ። እንቺ እናቴ፣ እንቺ እህቴ፣ እንቺ አባቴ የኢትዮጵያ ኖሮ እንደው ማለት ነው ላላወቀበት ሰው አይሆንም። እናንተ ደግሞ አይሆንም ስላችሁ
አሁን አንቺ ለኔ ወይም አንዷ እህቴ ለኔ 100,000 ብትሰጪኝ ምንም አይመስለኝም፣ ዝም ብዬ በትነዋለሁ። ላኪን ግን ከኔ ክስ ስትሆን የለፋሁባት ስትሆን ግን ስቴፕ ባይ ስቴፕ በቃ ሴቭ አድርጌ ይጠቀማታለሁ። አንዱን ካንዱ የሆነ በቃ ካፒታልሽን እንዴት ማድረግ እንዳለብሽ። አሁን ለምሳሌ አንዳንድ ሰዎች ትንሽ ነገር ኑሮ ማለት ነው አጠቃቀም አናቅም ግን የራስሽ ሲሆን ግን የራሴን ነገር አሁን አመቻችቼ ለነገ የብዬ መቼም ሰው ነኝና ማለት ነው። እና መልልሽ ነው ያው መተንፈሻ ማፈናፈኛ ዛሬ የለም። ኩሽና ስለሆንኩ ነው አሁን የማወራው። እና ራስሽን ሆኚ ለማለት ፈልጌ ነው። ወደ ቤተሰቦች ዛሬ ቭሎግ የሚባል የለም። ያው ሆድ አይቀርምና ምግብ እየሰራሁ ነው። ስለዚህ ያው ግድ ነው የሰው ልጅ በህይወት እስካለ ድረስ ልብላ ይላል አይደለም እንዴ? እንጂ የሚያስጠላ ነው። በስ አልሐምዱሊላህ ወሽኩሪላህ። ያ ረቢ ከሪም መጨረሻ ያሳምርልኝ። ያ ረቢ ከሊም አፊያን ስጠኝ። ዛሬ ጁምአ ነው። ወላሂ የታመመ የሚሽር በቃ የተጨነቀውን አላህ የሚፈርጅ ያድርግልን ኢንሻአላህ። ሀቂቃ ሰው መሆንም ከባድ እንዳለ ሆኖ ርቀን እናስባለን ግን እኔ አንድና አንድ የምነግራችሁ ለጤናችሁ ለአፊያችሁ ቅድሚያ ጤና። ሁሉም ውሸት፣ ሁሉም ገንዘብ ሚሊየነር ትሪሊየነር ብትሆኚ ጤና የሆነ ነገር ከሆንሽ በብር አትገዡ። እና ወጤን ካላለስኩ ቤተሰብ ስለዚህ ሀቂቃ የአረብ ሀገር እህቴ ሚስኪኗ እህቴ የዋሃ እህቴ እኛ ትንሽ ነገር ነው የሚበቃን። ለምን ንጹህ ነን። ፍቅር አለ ስላቸው እህቴ ወንድሜ አክስቴ አጎቴ በቃ ይሄ ስላለ ውስጣችን ንጹህ ስለሆነ አንችልም። እዚህ መተን የሆነ ነገር ስሉሽ ጧህ ለማለት ቅርብነን፣ ለማበድም እኛ ቅርብነን። ወላሂ ይሄን ሲላችሁ እንዳይከፋችሁ ማለት ነው። ይሄ ቆርቆሮ ሳረገው ይጮሃላ እኛ ማለት ይሄ ቆርቆሮ ነን። በቃ ነቅላለች መንበላለች የሚለው ሰው ይሄ ቆርቆሮ ካልነካሽ አይጮህም። ላኪን ግን ውስጣችን ንጹህ ነው። መስዋዕት እያደረግን ስለሆን አንችልም። ሰው ውድ ቤተሰቦቼ፣ እህቶቼ፣ የስደት እህቶቼ አደራ ራሳችሁን አስቀድሙ ነው ምለው። ያው ተደብቄ ነው የምቀርጸው። ስለዚህ እቃ ላጥፍ ነው ሳለኝ አብሽሩ ካለው በኋላ ቪዲዮ ጨምራለሁ ኢንሻአላህ ሰዓት ካለኝ። ከሌለኝ ደግሞ ያው ይሄ ነው የጁማአ መልእክት ነው። ለተቸገረው ለታመመው ፈረጃ አላህ ያድርግልን። ዱአ እንደራረግ ዱአ ያ ረብ። እና ውድ ቤተሰቦች የዛሬ ጁማአዬ ሰዓት 8 ሰዓት ተኩል 9 ሰዓት ሊሆን ነው። እንደዚህ ሆኗል። ያው እንግዶቼን እዛ ነው እንትን ያልነው ስለማማት ውስጥ አልገባንም። እንግዲህ እስኪ ቤቴን ፏል አድርግ አላህ ያሽራት በሏት፣ አፊዋን አላህ ይመልስልሽ በሏት። ጁምአ ነው ያው ዛሬ የአንደኛችን ዱአ አላህ ሊቀበለን ይችላልና አይታወቅም። ስለዚህ ዱአ አድርጉ። መጨነቅ ለጤንነት ነው ለአፊያ ነው ለማለት ፈልጌ ነው። እስኪ የዛሬውን ጁምአ ሀቂቃተን ዱአ አድርጉ። የምታሳዝን ልጅ ናት፣ የሶስት ልጅ እናት ነች። ዱአ አድርጉላት። እኔ ደግሞ ቤቴን ፏፏል አድርግና እራት ይዤ እሄዳለሁ ማለት ነው። እና ይሄን ይመስላል የዛሬው ውሎዬ። ብደክምም አልሐምዱሊላህ አፊያ ስለሆንኩ ነው። ከምንም በላይ ደግሞ ሰው ለሰው ወሳኝ ነው። ህይወት እንደዚህ ነው። አንድ ቀን ደስታ፣ አንድ ቀን ደግሞ ከሰው ጎን ስንሆን አጅራችንን አላህ እንትን ይልልናል። አላህ አጅሬን ይክፈለኝ፣ በአፊያ ያቆመኝ ማለት ነው። ወይ እሰጥሻለሁ። እሺ እና ይሄን ለማለት ነው። እና ወዶችዬ በሌላ ቪዲዮ እስከምንገናኝ ባይ። እሺ ቤተሰብ እንደዚህ አድርጌ ጠራርጌ ጨረስኩኝ። ያው እነሱም ወደ ቁርአን ቤት ሄደዋል። እንደዚህ ቤቱ ተንፋስ ሲበልባት ማለት ነው። ለምን እዛኛው አላረግሽም ለምን እዚህ ክላስ ደግሞ እንዳትሉኝ፣ ያን ቤት ይሄን ቤት ነው። ብዙ ስለሆኑ ሰዎቹ ነጻነት እንዲሰማቸው እንደፈለጉ እንዲሆኑ ያው ለነሱ ይሄ እንግዳ መቀበያ ክላሳችን ነው ማለት ነው። ያ ማለት ህመምተኛም ናት። እነኞቹም ብዙ ሰዎች ናቸው። ወንድሟ፣ እናቷ፣ ባለቤቷ ስላሉ ዘና ብሎ ይቀመጣሉ ማለት ነው። ወደ አለልባቸው እና እንደዚህ አጸድቼ ጨረስ። ግቢዬንም እንደዚህ ፏፏ አደረኩ። ሽንት ቤቴንም አጠብኩ። በረንዳ ወይራ እያጨስኩ ነው ለዝንቡ ለምናምኑ። እዛች ጋር ደግሞ እቃ ትቀረኛለች። ያን እቃ አዘጋጃለሁ፣ አጥባለሁ ማለት ነው። ቤቴን ፏፏ አድርጌ ማማዬ አስተኝቻለሁ። ኩሽናም አልቀረኝ።
አጣጥ ጠራርግ ያለው ማለት ነው። እና ውድ ቤተሰቦቼ የመጨረሻ መልእክቴ ምንድነው? እህቶቼ አደራ አደራ ራሳችሁን ጠብቁ፣ ራሳችሁን አቁሙ፣ ለራሳችሁ ሁኑ ነው ምለው። ለምን ያው በኋላ ሀቂቃተን እከሌ ባሏ እንዳረጋት ባሏ እንዳረጋት ይባላል። ባል እኮ ባዳ ነው። ያ ማለት ያው አብረሽ እስካለሽ ድረስ ግማሽ ጎንሽ ነው። ላኪን ግን ባል ባዳ ነው። ያው የእናትና የአባትሽ አይደለም፣ እናትሽ አይደለም፣ ወንድምሽ አይደለም፣ አባትሽ አይደለም። ስለዚህ ግን እሱ ይሻላል ብዬ አስባለሁ በአሁን ሰዓት። ሀቂቃተን እንደዚህ ስላችሁ ላይ ገባችሁ ይችላል። ከቤተሰብ ወይ ደግሞ ባልና በለጥሽ ልትሉኝ እንዳይሆኑ። ግን ለምን መሰላችሁ? ያ ሰውዬ ጋር ከበላብሽ ከጠጣብሽ፣ ኦር ደግሞ የሆነ ነገር ካረገሽ ትተሹ ትሄጃለሽ። ህይወት ይቀጥላል። በቃ ያን ያህል ስሜትሽን የማይጎዳው ማለት እምነት ፍቅር እንዳለ ሆኖ ግን እናትሽ፣ አባትሽ፣ ወንድምሽ፣ ቤተሰብሽ ሲሆን እንዴት ነገ የምነሱ ጋር ነሽ፣ ከነገ ወዲያ የምነሱ ጋር ነሽ። ሰው ትንሽ ይከብዳል። ስለዚህ እህቶቼ ለራሳችን እንወቅ፣ ቅድሚያ ራሳችንን እናስቀድም። ምን አለ መሰላችሁ? አንዳንዴ እኛ ቤተሰብን ፍቅርን እናስቀድማለን፣ ግን ሆነሽ መገኘት ለምን ቤተሰብሽን ማታጭው የቤተሰብንም ፍቅር አታጭውም። በቃ ራስሽን ካቆምሽ የቤተሰብ ፍቅር እንዳላለ ግን ከወደቅሽ ወላሂ ወደቅሽ ነው። ለቤተሰብ አዛ ነው የምትሆኙ። ለኛ ሆና ነው እንደዚህ ሆና ነው አይሉሽም። ያ ማለት ስታዩት ነው። በአንድ ሰው ላይ፣ በሁለት ሰው ላይ፣ በሶስት ሰው፣ በአራት ሰው ስታዩት አሀ ይሄ ነገር ግን ባኑ አልባና ናችሁ። ብዙ ሴቶች ገና ናችሁ። ስለዚህ እህቶቼ ራሳችሁን ሁኑ። ቤተሰብን ጣሉ አይደለም። ቤተሰብ ይከበራል። ራስሽን ስታከብሪ እናትሽ ታከብርሻል። አለቀ። ቀድሚያ ለራስ አንድ ይወተናል አተን ነው አይደለም። ደካማ ወይ ቤተሰቦቻችን ደካማ ሆነው ወይ ቤተሰቦቻችን በቃ ቤተሰቤን አሳልፋለሁ ብለሽ የምትወጫለሽ። ቤተሰብሽን አሳልፈሽ እንዲሁ ለቤተሰብ ብለሽ እንኳን ይሄርሽልኝ 50% ለነሱ 50% ላንቺ ሁኒ። ሀቂቃተን የሰው ገንዘብ ማለት ነው አይጠቅምም። የሰው ገንዘብ ለኔ ብትሰጪ ብይሻለሁ ቅድም እንደፈለኩ ነው የማደርገው። ግን የራሳቸው ነገር ሲኖር አብቃቅተው ይኖራሉ። ስለዚህ ራሳችሁን ጠብቁ እህቶቼ፣ አብሽሩ፣ ዱአ አድርጉ፣ ዱአ እንረሳሳ። የዛሬው ውሎዬው እንደዚህ ይመስላል። አልሐምዱሊላህ ሁሌ ያማን ቀን የለም። አልሐምዱሊላህ ጤና አፍያ ከሰጠኝ እንግዲህ ይችን እቃ አጠብ አድርጌ ልጄንም አስተኝቻለሁኝ። ሸዋር አልወሰድኩም፣ ዙሁሩን ብቻ ነው የሰገድኩት። አሁን ሸዋሬን ወስዳለሁ ማለት ነው። ወዳችኋለሁ። አላህ ይጠብቃችሁ። ንያችሁን አላህ ያሟላላችሁ ያ ረቢ ከረም። የዛሬ ጁምአ እንደው የሁሉንም ጭንቅና የሁሉንም እመም የሚፈረጅ አላህ ያድርገው። ሁላችሁንም ወዳችኋለሁ። ለአላህ ብዬ ሰብስክራይብ አድርጉ። ይሄን ቪዲዮ ሀቂቃ እስከ መጨረሻው አዳምጡት። አዳምጦ ደግሞ መተግበር ነው፣ ተግባር ማዋል ነው። እኔ ብቻ አይደለሁም ብዙ ሰዎች ተውኔ እንዲሆንኩ ነው ያበርኩ ምን አልኩ ይላል። ስለዚህ የዛ ሰው ነገ አንቺ ማንሽ? ማንም አይደለሽም። ነገ አንቺ መጣያው ነው። ስለዚህ አንዳንድ ደግሞ የተመረቁ ቤተሰቦች አሉ ቤታችሁ ሰርተው ምን ብለው ጥሩ ደረጃ አድርሰው ምናምን ከ110%። ስለዚህ ክፉን ቤተሰብ ደጉን ቤተሰብ ያው ቤተሰብሽ ነውና ራስሽን አስከበር። ይሄ ወዳቻለሁ። በሌላ ቪዲዮ እስከምንገናኝ ባይ